ሰላም ቤተሰቦቼ ዛሬም ከባለፈው ካቆምንበት በቀጠለው ቪዲዮ ፓርት ቱን ይዤላችሁ መጥቻለሁ ማለት ነው። ፋላሲ ኦፍ ዊክ ኢንዳክሽን የሚለው ላይ ነበር ያቆምነው። ዛሬ ደግሞ ከሱ ጀምረን በደንብ አብራርተን የምናየው ይሆናል ማለት ነው። ሳምንቱ አሪፍ እንደነበረ እርግጠኛ ነኝ። እሺ ከመጀመራችን በፊት ክላሱን እንደተለመደው ፋላሲ ኦፍ ዊክ ኢንዳክሽን የሚለውን ክላስ ከመጀመራችን በፊት እንደተለመደው ሰብስክራይብ ማድረጋችሁ ለቤቱ አዲስ ከሆናችሁ እንዳይረሳ፣ ላይክ ሼር በማድረግ ቪዲዮውን ጀምሩልኝ ብዬ ጠይቃችኋለሁ ማለት ነው። እና ኮመንት የተለያየ ሀሳብ ካላችሁ፣ አስተያየት ካላችሁ፣ ማንኛውንም ነገር ማለት የምትፈልጉት ነገር ካለ ኮመንት ሴክሽኑ ላይ ኮመንት ላይ ብትጽፉልኝ ይደርሰኛል። የማስተካክለውን አስተካክላለሁ። መቀየር ያለበትን ነገር መጨመር ያለበትን ነገር በሙሉ ለማስተካከል ዝግጁ ነኝ። ስለዚህ እናንተ የሚሰማችሁን ነገር በሙሉ ኮመንት ላይ ጻፉልኝ ማለት ነውና ወደ ክላሳችን እንግባና እዚህ ጋር ነው ያቆምነው። ያለፈው ቪዲዮ ፋላሲ ኦፍ ዊክ ኢንዳክሽን ምን እንደሆነ በማየት እንጀምራለን። እና እሱ ምንድነው? ዊክ ኮኔክሽን ቢትዊን ፕሬሚሲስ ኤንድ ኮንክሉዥን ነው። ባጭሩ ምንድነው? በፕሬሚሲሱ እና በኮንክሉዥኑ መካከል ያለው ምንድነው? ኮኔክሽን በጣም ዊክ ነው። በምክንያት ከስር በደንብ የምናየው ይሆናል ማለት ነው። የተለያዩ ወደ 6 የሚሆኑ ፋላሲዎች አሉ በዚህ ስርና በምክንያት የሚለውን በደንብ አድርገን እናያለን። እና ዊክ ኮኔክሽን በመኖሩ ነው። በፕሬሚሲስ እና በኮንክሉዥኑ መካከል ያለው ኮኔክሽን በጣም ዊክ ይሆናል ማለት ነው። እና ፕሬሚሲሱ ግን ምንም ያህል ዊክ ኮኔክሽን ቢሆንም ሪሌቫንት ነው ለኮንክሉዥኑ። ፕሬሚሲሱ ሪሌቫንት ነው፣ ነገር ግን ሰፊሻንት የሆነ ኤቪደንስ አይኖረውም ማለት ነው። እዚህ ዊክ ኢንዳክሽን ላይ 6 የሚያክሉ እንትኖች አሉ። አፒል ቱ አንኳሊፋይድ አውቶሪቲ፣ ኢግኖራንስ፣ ሃስቲ ጀነራላይዜሽን፣ ዊክ አናሎጂ፣ ስሊፐሪ ስሎፕ ፋላሲ እና ፎልስ ኮዝ ፋላሲ የሚባሉ ይሆናሉ ማለት ነው። የመጀመሪያው አፒል ቱ አንኳሊፋይድ አውቶሪቲ የሚባለው ነው። አፒል ቱ አንኳሊፋይድ አውቶሪቲ ምንድነው? የሆነን ሰው ሀሳብ በመውሰድ ኮንክሉዥን የሚሰራበት አይነት ፋላሲ ነው። እና ያ ሰውዬ ምን የለውም ከቃሉ ቀጥታ መረዳት እንደምንችለው አንኳሊፋይድ አውቶሪቲ ነው የምንሰጠው ማለት ነው። ምንድነው ያ አንኳሊፋይድ አውቶሪቲ ማለት? ያ ሰውዬ ምን የለውም አውቶሪቲ የለውም። በዛ በተናገረው ነገር ላይ ባመጣው ሀሳብ ላይ በገለጸው ሀሳብ ላይ ምን የለውም አውቶሪቲ የለውም፣ ስልጣን የለውም፣ ኤክስፐርታይዝ አላደረገም፣ ፕሮፌሽኑ አይደለም ማለት ነው። ይሄ ነገር እንደዚህ ቢሆን እንደዚህ መሆን አለበት፣ ይሄ እንደዚህ ነው ብሎ የሆነ የሚሰማውን ነገር ያወራል። ነገር ግን በዛ ባወራው ነገር ላይ እምነት የምንጥልበት አይነት አይደለም። አንትረስት ወርዚ ነው፣ ትክክለኛ ሀሳብ ሊሆን አይችልም ማለት ነው የሚሆነው። እና ለምሳሌ የሆነ አስተማሪ ኦር ለምሳሌ የሆነ ግንበኛ ኦር ኢንጂነር ስለ ሰርጂካል ፕሮሲጀር ሊሆን ይችላል፣ ስለ ተለያዩ ሜዲካል ኬዞች ሊሆን ይችላል። ሊያወራ አይችልም አይደለ? ቢያወራም ታማኒነት አይኖረውም፣ አንትረስት ወርዚ ይሆናል ማለት ነው። ምክንያቱም ኢንጂነር ሊያወራ የሚችለው ስለ ህንፃ አሰራር የሆነ እውቀት ይኖረዋል፣ ስለ መንገዶች የሆነ እውቀት ሊኖረው ይችላል እና ስለመሳሰሉ ነገራቶች እውቀት ሊኖረው ይችላል። በዛው ልክ ደግሞ ምን ይሆናል? ያ ዶክተር ደግሞ ስለ ህንፃ ቢያወራ ስለተለያዩ የህንፃ ገረባቦች እንደዚህ ነው ብሎ ቢያወራ አንኳሊፋይድ አውቶሪቲን እየፈጸመ ነው ማለት ነው። ለምን? ምክንያቱም ፕሮፌሽኑ ስላልሆነ ማለት ነው። እና በዚህ ሰዓት ነው አንኳሊፋይድ አውቶሪቲ ተፈጠረ የምንለው። እና ለምሳሌ ፐርሰን ኢዝ አንኳሊፋይድ አውቶሪቲ ፐርሰን የሆነ ሰው አንኳሊፋይድ አውቶሪቲ የሚሆነው መች ነው የሚለውን ስናይ አንደኛ ኤክስፐርታይዝ ሳይኖረው ሲቀር፣ ፕሮፌሽን ሳይኖረው ሲቀር፣ ላክ ሲያደርግ የሆነ ሰው ምን ይጎለዋል እንላለን? ኤክስፐርታይዝ ይጎለዋል እንላለን ማለት ነው። እና ለምሳሌ ባያዝድ የሆነ ጀጅመንት የሚሰራ ከሆነ ኤክስፐርታይዝ ምንድነው? አንኳሊፋይድ አውቶሪቲ ነው እንላለን። ለመዋሸት ሞቲቭ ያለው ከሆነ ሚስ ኢንፎርሜሽን ዲዛሚኔት የሚያደርግ ከሆነና አቢሊቲ ከሌለው ነገሮችን ፐርሲቭ እና ሪኮል ለማድረግ አቢሊቲ የሌለው ከሆነ ማለት ነው። ቅድም ኤግዛምፕል በደንብ አድርጌ ያብራራው ይመስለኛል። ስለዚህ አልፈዋለሁ ማለት ነው። እነዚህን ኤግዛምፕሎች ፒፒቲው ቴሌግራም ቻናላችን ላይ ስላለ መስራት ትችላላችሁ። በጣም ቀላል ናቸው። ስለዚህ ስሯቸው ያቸው ማለት ነውና
ከዛ አፒል ቱ ኢግኖራንስ ነው የምናየው። አፒል ቱ ኢግኖራንስ ደግሞ ምንድን ነው የሚለውን ስናይ ኮሚት የሚደረገው የሆነ ሰው ዋንስ ኢግኖራንስ ኦር ላክ ኦፍ ኤቪደንስ ኤንድ ላክ ኦፍ ናውሌጅ ዴፊኒትሊ ሰፖርትስ ኮንክሉዥን የሆነ ሰውዬ ሳይሆን የሆነ ሀሳብ የሆነ ስቴትመንት የኦር ፍሬዝ ወይም ተርም ሊሆን ይችላል ኢግኖር በመደረጉ ምክንያት ሊሆን ይችላል፣ ኤቪደንስ ባለመኖሩ ምክንያት ሊሆን ይችላል፣ ናውሌጅ ስለዛ ነገር በቂ የሆነ ናውሌጅ ባለመኖሩ ምክንያት እነዚህን በመጠቀም ምን ኮንክሉዥን ድራይቭ ሲደረግ ኮንክሉዥን ሴት ሲደረግ ማለት ነው። ይሄ አፒል ቱ ኢግኖራንስ ተፈጠረ የምንለው ለምሳሌ የሆነ ነገር አለመኖሩን የሚያረጋግጥ ኤቪደንስ ስለሌለ ያ ነገር በትክክለኛውም የለም ማለት ነው ብሎ ማረጋገጥ ሊሆን ይችላል ሀሳቡ። ፕሬሚሲስ ስቴት ዛት ለምሳሌ ኤግዛምፕልን ብንወስድ ኤቲስቶችን ብትወስዱ ጋድ ኤግዚስት እንደሚያደርግ ምንም አይነት እንትን የለም ይላሉ አይደለ? እንደነሱ ሀሳብ በት ጋድ ኤግዚስት ያ ዴፊኒትሊ እና ግን እነሱ ምንድን ነው የሚሉት ጋድ ኤግዚስት እንደሚያደርግ ምንም አይነት እንትን ስለሌለ ፕሩቭ የሚያደርግ ነገር ስለሌለ ጋድ ኤግዚስት አያደርግም ብለው ያወራሉ ኤቲስቶች። ሞስት ኦፍ ዘ ታይም ሰምታችሁ ሊሆን ይችላል። ይሄ ምንድን ነው አፒል ቱ ኢግኖራንስ ነው። ምንም እሱን ኤግዚስት እንደሚያደርግ ማስረጃ የለም ይላሉ። በእርግጥ ብዙ ማስረጃዎችን ማቅረብ ይቻላል፣ ነገር ግን ማስረጃ የለም፣ ስለዚህ ጋድ ኤግዚስት አያደርግም ብለው ያወራሉ ማለት ነው። ይሄ ምንድነው አፒል ቱ ኢግኖራንስ የሚባለው ነው። ያን ነገር ፕሩቭ የሚያደርግ ነገር ስለሌለ ያ ነገር የለም የሚል ሀሳብ ነው የሚያወራው ማለት ነው። እና ያው እዚህ ጋር something is true because no one has to be proved it to be false ውሸት እንደሆነ የሚያረጋግጥ ነገር ስለሌለ እውነት ነው ወይም ፎልስ እንደሆነ የሚያረጋግጥ ነገር ስለሌለ ጥሩ ነው የሚል አይነት ሀሳብ የሚያነሳ ነው ማለት ነው። ይህን ኤግዛምፕሉን ከላይ በሌላ ኤግዛምፕል ለመናገር ስለመኮርኩት አሁንም በድጋሚ ቀላል ስለሆኑ ፒፒቲው ላይ ማግኘት እና መስራት ትችላላችሁ። በጣም ቀላል ኤግዛምፕል ስለሆነ አልፎ ከሰዓት አንጻርና ኤክሰፕሽኖች አሉ። ኤክሰፕሽኖቹ ምንድናቸው የሚለውን ስናይ ለምሳሌ ግሩፕ ኦፍ ኤክስፐርታይዝ ኢንቨስቲጌት ሰምቲንግ ኢን ዜር ኦን ኤሪያ ኦፍ ኤክስፐርታይዝ ኤንድ ፋውንድ ነቲንግ። እንደዚህ ከተፈጠረ እንደዚህ አይነት ነገሮች ከተፈጠሩ አፒል ቱ ኢግኖራንስ ተፈጠረ ማለት ይከብደናል። አፒል ቱ ኢግኖራንስ አይፈጠርም። የአፒል ቱ ኢግኖራንስ ኤክሰፕሽን ፓርት ነው። ይሄ ተፈርስት ዋን ነው እና ኢፍ የሆኑ ሳይንቲስቶች ኤክስፐርታይዝ ያደረጉ ሳይንቲስቶች በራሳቸው ኦን ኤሪያ ኤክስፐርታይዝ ያደረጉበት ቦታ ላይ ስለሆነ ነገር አጥንተው ምንም ነገር ካላገኙ ይሄ ምንድነው አፒል ቱ ኢግኖራንስ አይሆንም ማለት ነው። ሁለተኛው ሌጋል ፕሮሲጀር በህጋዊ መንገድ በፍርድ ቤት የተረጋገጠ ነገር ከሆነ ያ ፍርድ ቤት ስላረጋገጠው ብቻ ያ ነገር ትክክል ነው ብለን የመቀበል ግዴታ ይኖርብናል። ይሄም አፒል ቱ ኢግኖራንስ አይሆንም ማለት ነው። ሶስተኛው ደግሞ የሆነ ነገር በአይናችን ብቻ አይተን ምንም ኤክስፐርታይዝ ማድረግ ሳይጠበቅብን በአይናችን ብቻ አይተን መወሰን የምንችላቸው ነገሮች አሉ አይደለ? ለምሳሌ አንድ ሰው በጣም ቁማር ቤት የሚሄድ ከሆነ ቁማር ሲጫወት ላናየው እንችላለን፣ ማየት አያስፈልገንም አይደለም። ቁማር ቤት የሚመላለስ ከሆነ ይህ ሰውዬ ቁማርተኛ ነው ብለን ዲሳይድ ማድረግ እንችላለን። በዚህ ምክንያት ሲሆን ሶስተኛው ደግሞ አፒል ቱ ኢግኖራንስ የማንልበት ምክንያት ይሆናል ማለት ነው። ከዛ ሀስቲ ጀነራላይዜሽን ነው የምናየው። ሀስቲ ጀነራላይዜሽን ላይ ምንድን ነው የሚፈጠረው? አርጊወሩ ድራው ያደርጋል ኮንክሉዥንን በምን ኢንሰፊሸንት ኢንፎርሜሽን ላይ ቤዝ ሆኖ ምንን ድራው ያደርጋል? ኮንክሉዥንን ድራው ያደርጋል ወይም አንሪፕሬዘንታቲቭ ሳምፕሎችን ላይ ተመርኩዞ ወይም ዲፔንድ አድርጎ ኮንክሉዥን ድሮ ያደርጋል ማለት ነው። ኦከር የሚያደርገው እንዴት ነው? ሪዝነብል ላይክሊሁድ ሲኖር ሳምፕል ኢዝ ናት ሪፕሬዘንታቲቭ ኦፍ ዘ ግሩፕ፣ ሳምፕሉ ለግሩፑ ሪፕሬዘንታቲቭ እንዳልሆነ የሚያሳይ ነገር ሲኖር ነው በቃ። እና ሳምፕል ለግሩፕ እንዴት ነው ሪፕሬዘንታቲቭ የማይሆነው የሚለውን ነገር ስናይ በመጀመሪያ በጣም ትንሽ ቁጥር ያላቸው ሳምፕል ከሆኑ ለፖፑሌሽኑ በቂ ቁጥር ካልሆኑ የመጀመሪያው ሲሆን፣ ሁለተኛው ደግሞ ራንደምሊ ሴሌክት ካልተደረጉ። ምክንያቱም ራንደምሊ ሴሌክት ካልተደረጉ ባያዝድ የሚፈጠር ይሆናል። በእነዚህ በሁለት ምክንያቶች ሪፕሬዘንታቲቭ አይሆንም ሳምፕሉ ብለን ዲሳይድ እናደርጋለን። እና ኮሚት የሚደረገው ስለሆነ ነገር ስለዛ እየተወራ ስላለው ቶፒክ ወይም ስለ ቶፒኩ ኔጌቲቭ አቲቲዩድ ባላቸው ሰዎች ነው። ለምሳሌ እያወራን ያለ ነው
ስለ አንድ ሰው ከሆነ ይሄ ፋላሲ የሚፈጠረው ስለዛ ሰው ኔጌቲቭ አቲቲዩድ ባላቸው ሰዎች ይሆናል ማለት ነው። ለምሳሌ ይሄን ኤግዛምፕል ብታዩ 6 አረብ ፋንዳሜንታሊስቶች ወርልድ ትሬድ ሴንተር ኒውዮርክ ውስጥ የሚገኘው የሆነ ወርልድ ትሬድ ሴንተር ቢልዲንግ ምን አድርገዋል? ቦምብ አድርገዋል ተብሎ ኮንቪክት ተጠያቂ ናቸው። ስለዚህ ሁሉም አረቦች ምንድናቸው ነው የሚለው ቫዮለንስ ብቻ የሚያስቡ ሪሊጂየስ ፋንታሲ ፓክ ኦፍ ሪሊጂየስ ፋንታሲ ናቸው። ምንም ሌላ የሚያስቡት ነገር የለም፣ ቫዮለንስን ብቻ ነው የሚያስቡት አለ ማለት ነው። ምንን ወሰደ? እዚህ ጋር ቅድም ምን ብለን ነበር? እዚህ ጋር ሳምፕሉ ቱ ስሞል ሲሆን ብለናል፣ ናን ሪፕሬዘንታቲቭ ይሆናል ብለናል አይደለ? እዚህ ጋር ምን አለ? 6 አረቦች ይላል። ከዛ ስለ ሙሉ አረቦች በ6 አረቦች ላይ ተመርኩዞ ብቻ ስለ ሙሉ አረቦች ቫዮለንት ናቸው ብሎ ሲናገር እናያለን ማለት ነው። ይሄ ምንድነው? ሀስቲ ጀነራላይዜሽን ነው። ጀነራላይዝ እያደረገ ነው። ትክክለኛ ሀሳብ እያነሳ አይደለም። 6 አረብ ሰዎች ሙሉ የአረብን ህዝብ ሊወክሉት አይችሉም ማለት ነው። እና ፎልስ ኮዝ ፋላሲ የምንለውን ስና ይሄ ደግሞ ዲፔንድ ኦን ኤክስ ኮዝ ዋይ ወይም ዋይል ኤክስ ናት ፕሮባብሊ ኮዝ ዋይ ቱ ሃፐን ኤክስ ዋይን ኮዝ ያደርጋል ብሎ ነው የሚያወራው። ነገር ግን ኤክስ ዋይን ሀፕን እንዲያደርግ ላያደርገው ጭራሽ ላያደርገው ይችላል ማለት ነው። በዚህ ስር ደግሞ 3 እንትኖች ይኖራሉ። እንዴት ነው የሚሆነው የሚለውን መጀመሪያው ፖስት ሆክ ኤርጎ ፕሮፕተር ሆክ ፋላሲ የሚባለው ነው። ዲፔንድ የሚያደርገው ቴምፖራል ሴሽን ኦፍ ኢቨንቶች ላይ ነው። የሆኑ ኢቨንቶች መገጣጠም ላይ የሆኑ እንትኖች ቴምፖራል ሴሽናቸውን ላይ ዲፔንድ አድርጎ ዋይ በኤክስ ምክንያት ነው ኮዝ የሆነው። ምክንያቱም ኤክስ ከዋይ በፊት የተፈጠረ ነገር ስለሆነ ከዋይ በፊት ኤክስ ስለመጣ ብቻ የዋይ ምክንያት ኤክስ ነው ብሎ ዲሳይድ የሚያደርግ አይነት እንትን ነው ማለት ነው። እና ለምሳሌ ዋናው ሀሳቡ ከካልቸራል ሱፐርሲሽን ያለበት አካባቢ ላይ ነው ኦከር የሚያደርገው። ካልቸራል ባክግራውንድ ያለባቸው በጣም በካልቸራቸው ስቲል የሚተማመኑ የሚያምኑ ሰዎች ያሉበት አካባቢ ላይ ወደ ገጠራቶች አካባቢ ላይ የሚገኝ ነው ማለት ነው። እና ከባድ ላክ አሶሺየት ይሆናል። ለምሳሌ ይህን ኤግዛምፕል ብታዩት ብላክ ካት ክሮስድ ማይ ፓዝ ኢን ሌተር አይ ትሪፕድ ኤንድ ስፕሬንድ ማይ አንክል ይለናል ማለት ነው። ጥቁር ድመት በአጠገቤ አልፋ ተጠለፍኩኝና ድመቷ አይደለችም የጠለፈችው ባይ ዘ ዌይ እና ስላለፈች እሷ በአጠገቤ አለፈች፣ ድመቷ አለፈች ጥቁሯ ድመት እና ትሪፕት ሆኜ ተጠልፌ ውልቃት አጋጠመኝ፣ ወደ ቁርጭምጭሚቴ አካባቢ ውልቃት አጋጠመኝ ብሎ ነው የሚያወራው። በጥቁር ድመት በአጠገቤ ስላለፈች ብቻ አደጋ የሚገጥመኝ ምንም አይነት ምክንያት የለም ማለት ነው። እና ምን ይላል? ያቺ ጥቁር ድመት መሆን አለባት ብሎ ከባድ ላክ ጋር ያቺን ጥቁር ድመት ሲያያይዝ ከለሯን ብቻ በመጠቀም ሲያያይዝ እናያለን ማለት ነው። ይሄ ምንድነው? ከባድ ላክ ጋር በማያያዝ ምንድነው ያልነው? ሁለት የሚገናኙ እንትኖችን በማምጣት ከዛ በኋላ ምን አደረገ? የማይሆን እንትን አደረገ ማለት ነው። ካልቸራል ሱፐርሲሽንን በመጠቀም ከባህል ላክ ጋር የማያያዝ ስራን ነው የሚሰራው። ኤክስ ከዋይ በፊት ስለመጣ ቀጥታ ዋይ የኤክስ እንትን ነው ተከታይ ነው ግዴታ ምናምን ብሎ የሚያወራ አይነት ሀሳብ ያለው እንትን ነው ማለት ነው። ይሄኛው ፋላሲ ነው። ከዛ ነን ኮዛ ፕሮ ካውዛ የሚባለውን ስናየው ደግሞ ሚንስ ምንድነው? ዛት ኬዝ ፎር ዘ ኬዝ ናት ዘ ኬዝ ፎር ዘ ኬዝ ነው። ኦከር ወይን ኮንክሉዥን ዲፔንድ ኦን አይዘር ኮንሲደንታል ኦከረንስ ላይ ሊሆን ይችላል ኦር ሚስቴክሊ ኮዝ ኦፍ ኮዝ ፎር ኢፌክት ላይ ዲፔንድ አድርጎ ሊሆን ይችላል ማለት ነው። ለምሳሌ ይህችን ኤግዛምፕል ብናይ ሰክሰስፉል ቢዝነስ ኤክዚኪዩቲቭስ አር ፔድ ሳላሪስ ኢን ኤክሰስ ኦፍ $15,000 ዜርፎር ዘ ቤስት ዌይ ቱ ኢንሹር ዛት ፈርጉሰን ዊል ቢካም ሰክሰስፉል ኤክዚኪዩቲቭ ኢዝ ሬዝ ሂዝ ሳላሪ ቱ አትሊስት 50,000 ይለናል ማለት ነው። ይሄ ምንድን ነው የሚሆነው? ሰክሰስፉል ቢዝነስ ኤክዚኪዩቲቮች እስከ $50,000 ይከፈላቸዋል። ስለዚህ ፈርጉሰን የሚባለው ሰውዬ ሰክሰስፉል እንዲሆን ምን ማድረግ አለብን? $50,000 ልንከፍለው ይገባል ብሎ ኮንክሉድ ሲያደርግ እናያለን ማለት ነው። ይሄ ናት ዘ ኬዝ ፎር ዘ ኬዝ ኮዝ የማይሆን ነገርን ኮዝ በማድረግ ሰክሰስፉል እንዳይሆን እዚህ ጋር ሀሳቡ ምንድነው? የዚህ ሰውዬ ሰክሰስፉል እንዳይሆን ያደረገው ፈርጉሰን ሰክሰስፉል እንዳይሆን ያደረገው $50,000 ስላልተከፈለው ነው። ስለዚህ $50,000 በመክፈል እሱን ሰክሰስፉል ማድረግ አለብን ብሎ ኮዝ ያልሆነውን ነገር እንደ ኮዝ ሲጠቀመው እናያለን። ይሄን ነው በአጭሩ ነን ኮዛ ፕሮ ካውዛ
ፋላሲ የምንለው ኮንሲደንታል ኦክረንስ ሊጠቀም ይችላል፣ ሚስቴክሊ ኮዝ ሊያደርገው ይችላል። ኮንሲደንታል የምንለው ደግሞ የሆኑ ሁለት ነገሮች በአንድ ጊዜ ማለት በሆነ ሰዓት እኩል ሊፈጠሩ ይችላሉ እና እኩል የተፈጠሩት እንደዚህ ስለሆነ ነው በማለት ለምሳሌ እዚህ ጋር ቸርቾች እና HIV ኤፒዴሚክስ ጨምሯል ይለናል። ከዛ በኋላ HIV እንዲቀንስ HIV ኤፒዴሚክን አቦሊሽ ለማድረግ ቸርቾቹንም አንድ ላይ አቦሊሽ ማድረግ ይጠበቅብናል ብሎ ኮኢንሲደንታል ኦከረንስን ለኮንክሉዥን ሲጠቀም እናያለን። መጀመሪያ ያየነውን ኤግዛምፕል ደግሞ ሚስቴክሊ ኮዝ ፎር ኢፌክት ነው። ኮዙ ያልሆነን ነገር በመጠቀም እንደ ኮዝ ለማሳየት እየጣረ ይገኛል ማለት ነው። ይሄ ነው አጭሩ። ቀጣዩ ኦቨር ሲምፕሊፋይድ ኮዝ ፋላሲ የሚባለው ደግሞ ምንድነው? በጣም ብዙ ነገሮች አሉ አንድን ነገር ኮዝ የሚያደርጉ ነገር ግን ከነዛ ብዙ ነገሮች መካከል አንድ ኮዙን ብቻ በመውሰድ ምን ማድረግ ነው? ለሆነ ነገር ሶል ኮዙ ይሄኛው ነው ብሎ ማቅረብ ማለት ነው። ነገር ግን ያ ነገር ባይፈጠር እንኳን ይሄ ተፈጠረ የተባለው ነገር ሊፈጠር ይችላል ማለት ነው። ነገር ግን ከነዛ ብዙ ነገሮች መካከል አንዱን ምክንያት ብቻ በመውሰድ ይሄ ስለሆነ ነው ይሄ ነገር የተፈጠረው ብሎ የሚያወራ ይሆናል ማለት ነው። እዚህ ላይ ለምሳሌ the quality of education in our grade school and high school has been declining for years. Clearly our teachers just aren't doing their job these days ይለናል ማለት ነው። ለምሳሌ ኤግዛምፕል ብናየው ከላይ ያለው የፋላሲ ታይፕ ኤግዛምፕል ነው። ምንድነው? የኤዱኬሽን ኳሊቲ ዝቅ ያለው መምህራኖች ማስተማር ስላቆሙ ነው ወይም ስራቸውን የሰሩ ስላልሆኑ ነው ይላል። ነገር ግን የኳሊቲ ኦፍ ኤዱኬሽን ዲክሪዝ ወይም ዲክላይን እንዲያደርግ ዜር አር ቱ መኒ ሪዝኖች ሊኖሩ ይችላሉ። ከነዛ መካከል አንዷን ሪዝን ሊሆን ይችላል ተብሎ የምታስበውን ብቻ ወስዶ ዲሳይድ ያደርጋል ማለት ነው። ሌሎቹን ሪዝኖች በሙሉ ወይም ሌሎቹን ካውዞች በሙሉ በመተው ማለት ነው። ከዛ ስሊፐሪ ስሎፕ ፋላሲ እናየዋለን። ምንድነው ይሄኛው የሚያደርገው? ኮንክሉዥን ኦፍ አርጊመንት ሬስት አፖን አሊጅድ ቼን ሪያክሽኖች ላይ ዲፔንድ ያደርግና እነዚህ ቼን ሪያክሽኖች ሰፊሸንት ላይሆኑ ይችላሉ። መጨረሻ ላይ ኮንክሉድ ለሚደረገው ነገር አንድ ኮዝ ይወስዳል። ኢቨንት ኤክስን ይወስድና ለኢቨንት ዋይ ኮዙ ይሄ ነው ብሎ በቼን ሪያክሽን ይሄድና ኮንክሉዥንን ድራይቭ ያደርጋል ማለት ነው። ነገር ግን መጀመሪያ የተፈጠረችውን ነገር ነው የሚወስደው ለነዛ ነገሮች። ነገር ግን ያ ነገር መጨረሻ ላይ ኮንክሉድ ለተደረገው ነገር ምክንያት ላይሆነው ይችላል ማለት ነው። ለምሳሌ እዚህ ጋር ያለውን ብታነቡት ፖርኖግራፊ ዋንስ ኤንድ ፎር ኦል መቆም አለበት። ማኑፋክቸር መደረጉ ፖርኖግራፊ ነገሮች ማኑፋክቸር መደረጋቸውና ሴል መደረጋቸው ሰልፍ ሴክስ ሪሌትድ ክራይሞች ኢንክሪዝ እንዳይደርጉ ያደርጋል። ይሄ ደግሞ በተዘዋዋሪ ምን ያደርጋል? የሶሳይቲውን አስተሳሰብ ግራጁዋሊ ኢሮድ ያደርጋል፣ ያበላሸዋል ሶሳይቲውን። እንደገና ወንጀል እንዲጨምር ያደርጋል፣ የተለያዩ ክራይሞች እንዲጨምሩ ያደርጋሉ። ኢቨንቹዋሊ ላውና ኦርደር ዲስኢንተግሬት እንዲጠፋ ያደርጋል። ከዛ ለቶታል ኮላፕስ ኦፍ ሲቪላይዜሽን ያጋልጠናል ምናምን ብሎ አንድን ስለ ፖርኖግራፊ ያነሳና ይህን ሁሉ እስከ ቶታል ኮላፕስ ኦፍ ሲቪላይዜሽን ድረስ በመሄድ ሊያወራ ይሞክራል ማለት ነው። ይሄ ግን ትክክል አይደለም። ብዙ ቼን ሪያክሽኖችን እዚህ ውስጥ አይተናል ማለት ነው። ነገር ግን እቺ ከላይ ያለችዋ ኬዝ ብቻ ቶታል ኮላፕስ ኦፍ ሲቪላይዜሽን ታደርሰናለች ማለት አይደለም። ይሄ ነው ስሊፐሪ ስሎፕ፣ ወደ ታች ቀስ አድርጎ በስሎፕ የሚመጣልን አይነት የፋላሲ ታይፕ ነው ማለት ነው። ከዛ ፋላሲ ኦፍ ዊክ አናሎጂ እናየዋለን። ፋላሲ ኦፍ ዊክ አናሎጂ ደግሞ ምንድነው? አርጊወሩ ምንድነው የሚያደርገው? በሁለት ነገሮች መካከል ወይም ከሁለት እና ከዛ በላይ ባሉ ነገሮች መካከል ምን ነው ሲሚላሪቲያቸውን ይዝና ኢንሲግኒፊካንት የሆነ ሲሚላሪቲ ነው የሚይዘው። በቂ አይደለም ይሄ ሲሚላሪቲ የሆነን ኮንክሉዥን ድራይቭ ለማድረግ፣ ነገር ግን ኮንክሉዥንን ድራይቭ ያደርጋል ማለት ነው ይሄ አርጊወር። እና ሲሚላሪቲው ስትሮንግ አይደለም ኮንክሉዥንን ሰፖርት ለማድረግ፣ ነገር ግን ሃዌቨር ምን ያደርጋል ይሄ አርጊወር? ኮንክሉዥንን ድራው ያደርጋል ማለት ነው። እና ዘ ቤዚክ ስትራክቸር ኦፍ ፋላሲውን ስናይ
ኢንቲቲ ኤ ሃዝ አትሪቢዩት ኤቢሲ ኤንድ ዜድ ኢንቲቲ ቢ ሃዝ አትሪቢዩት ኤቢሲ። ሶ ሁለቱ ኤቢሲን መያዛቸው ዲፔንድ ያደርግና ይቺን ሲሚላሪቲ ይይዝና ኢንቲቲ ቢ ውስጥም ዜድ አለ ብሎ ዲሳይድ የሚያደርግ ነው ባጭሩ። በቃ ይሄ ነው ሀሳቡና ዜርፎር ኢንቲቲ ቢ ፕሮባብሊ ሃዝ አትሪቢዩት ዚ ይለናል ማለት ነው። ይሄን ነው የሚመስለውና ለምሳሌ ኤግዛምፕል ብንወስድ ሃርፐርስ ኒው ካር ይለናል። ብራይት ብሉ ከለር ነው ያለው። እንደገና ሌዘር አፖሊስትሪ ያለው እንደገና ኤክሰለንት ጋዝ ማይል ኤጅ አለው ማለት ነው ይለናል የሃርፐር መኪና። ከዛ በኋላ የክሮውሊ መኪና ምንድን ነው? ብራይት ብሉ ነው። ኦልሶ ሌዘር አፖሊስትሪ አለው። ስለዚህ ከሃርፐር ካር ጋር የሚያመሳስላቸው ብራይት ብሉ እና ሌዘር አፖሊስትሪ ስላላቸው የክሮውሊ መኪና ምን ሊሆን ይችላል? ኤክሰለንት ጋዝ ማይል ኤጅ ሊኖረው ይችላል ብሎ ዲሳይድ ያደርጋል ማለት ነው። ይቺን ሁለቷን መመሳሰል ይዝና ሶስተኛውን ደግሞ ጨምሮ ከራሱ ያመጣዋል ማለት ነው። ይሄ ነው። ነገር ግን የሆኑ ሲስተማቲክ ሪሌሽንሺፕ ያለው ከሆነ ሲስተማቲክ ሪሌሽንሺፕ ካለው ይሄ ፋላሲ የማይፈጠርበት ሁኔታ ሊኖር ይችላል። ለምሳሌ ከስር ያለውን እንትን ብታዩት ዘ ፍሎ ኦፍ ኤግዛምፕል ብታዩ ዘ ፍሎ ኦፍ ኤሌክትሪሲቲ ስሩ ዋይር ኢዝ ሲሚላር ቱ ዘ ፍሎ ኦፍ ወተር ስሩ ፓይፕ አይደለ? በገመድ ውስጥ የሚያልፍ ኤሌክትሪክ ከረንት እና በውሃ ቱቦ ውስጥ የሚያልፍ የውሃ ፍሰት ተመሳሳይ ነው። ኦብቪየስሊ ተመሳሳይ ነው። ላርጅ ዲያሜትር ኦፍ ቱቦን ላርጅ ዲያሜትር ያለውን ቱቦ አምጥተን በቀላሉ ብዙ ውሃዎችን ማሳለፍ እንችላለን። ኦልሶ ደግሞ ላርጅ ዲያሜትር ኦፍ ዋይርን አምጥተን ብዙ ከረንት ፍሎ እንዲያደርግ ማድረግ እንችላለን። ዜርፎር ላርጅ ዲያሜትር ዋየር ሹድ ኬሪ ግሬት ፍሎ ኦፍ ኤሌክትሪሲቲ ዛን ስሞል ዲያሜትር ዋየር ብሎ እንትን ያደርገናል። ይሄ ምንድነው? ሲስተማቲክ የሆነ ሪሌሽንሺፕ ስላላቸው እዚህ ጋር ፋላሲ ኮሚት አልተደረገም ማለት ነው። ከዛ ፋላሲ ኦፍ ፕሪዘምፕሽን እናያለን። እዚህ ጋር ደግሞ ፋላሲ ኦፍ ፕሪዘምፕሽን ምንድነው የሚለው? ቱ ፕሬዚዩም ማለት ምንድነው? ትክክል ያልሆነን ነገር አንድ ትሩን ያልሆነን ነገር እንደ ትሩ አድርጎ ማቅረብ ነው። በቃ ውሸት የሆነን ነገር እንደ እውነት አድርጎ ማቅረብ ነው። እና ዘ አሰምፕሽን ጊቨን ኢን ዘ ፕሬሚሲስ ኢዝ ናት ሰፖርትድ ባይ ዘ ፕሩፍ። ፕሬሚሲስ ውስጥ ያለው ሀሳብ በፕሩፍ ሰፖርት የተደረገ አይደለም። ነገር ግን አርጊወሩ ምን ያደርጋል? በፕሩፍ ሰፖርት እንደተደረገ አድርጎ ኦዲየንሱ እንዲቀበለው አክሴፕት እንዲያደርገው ያስገድዳል ማለት ነው። እና አርጊወር ዩዝ ኮንፊውዚንግ ኤክስፕሬሽን ቱ ኮንሲል ለማሳመን ምን ይጠቀማል? ኮንፊውዝ የሚያደርጉ ኤክስፕሬሽኖችን በመጠቀም ነው ማለት ነው። እነዚህ አራት ፋላሲዎች በዚህ ስር ያሉ ናቸው። እና ቤጊንግ ዘ ኩዌስችን፣ ኮምፕሌክስ ኩዌስችን፣ ፎልስ ዲኮቶሚ እና ሰፕረስድ ኤቪደንስ የሚባሉ ናቸውና አንድ በአንድ ስናያቸው የመጀመሪያው ቤጊንግ ዘ ኩዌስችን የሚባለው ምንድነው? አርጊወር ዩዝ ኮንፊውዚንግ ፋራሲዮሎጂ ኮንፊውዝ የሚያደርጉ ፍሬዞችን ነው የሚጠቀመው ቤጊንግ ዘ ኩዌስችን ላይ እና ፕሬዚም ዘ ፕሬሚሲስ ፕሮቫይድ አዲኩዌት ሰፖርት ፎር ዘ ኮንክሉዥን ዋይል ኢትስ ናት አይደለም። ፕሬዚም የሚያደርገው ለማሳመን የሚጥረው ምንድነው? አርጊወሩ ፕሬሚሲሱ አዲኩዌት የሆነ ሰፖርት የሚያደርግ ኮንክሉዥኑን እንትን አለው ኤቪደንስ አለው ብሎ ምን ያቀርባል? ሀሳብ ያቀርባል ማለት ነው። ከዛ አርጊወሩ ምን ያደርጋል? ኢሉዥን ይፈጥራል። ሀሳቦችን እንዲፈጥርበት ያደርጋል ያኛው ሊስነሩ ላይ። ከዛ ኢንአዲኩዌት ኤቪደንሶችን በመጠቀም ኮንክሉድ እንዲያደርግ ያስገድደዋል ማለት ነው። አንደኛ በምን መንገድ ነው? ሊቪንግ አውት ዘ ኪ ፕሬሚሲስ ዋናውን ፕሬሚሲስ በመተው። ሁለተኛው ሪስቴቲንግ ዘ ፕሬሚሲስ አስ ዘ ኮንክሉዥን ኮንክሉዥኑን ፕሬሚሲሱን እንደ ኮንክሉዥን በማቅረብ ሁለተኛ። ሶስተኛ ደግሞ ሪዝኒንግ ኢን ሰርክል ተመሳሳይ ተደጋጋሚ ሀሳቦችን በተደጋጋሚ በሰርክል በማውራት ተመላልሶ የሆነን ሀሳብ ክሊር ባልሆነ የቱ ጋር እንደሚያልቅ የቱ ጋር እንደሚጀምር ክሊር ባልሆኑ እንትኖች በመጠቀም ተመሳሳይ ሪዝኒንግ በሰርክል ሪዝን ያደርጋል። በእነዚህ ሶስት መንገዶች ተጠቅሞ ኮንፊውዝ ያደርገዋል ማለት ነው። ኢንአዲኩዌት ኤቪደንሱን አዲኩዌት እንደሆነ አስመስሎ ሊያቀርበው ይችላል። የዚህ ፋላሲ ካራክተሮችን የመጀመሪያው ቫሊድ ፎርም ነው ያለው ይሄኛው ካራክተሩ። ሁለተኛው ምንድነው? ፋራዚሎች ፎልቲ ሪዝኖችን ፍሎ ያለባቸው ሪዝኖችን እንደ ቫሊድ ሪዝን እንደ ምንድነው ሬሌቫንት እንደሆኑ ሪዝኖች አድርጎ ያቀርባል ማለት ነው። ዘ አክቹዋል ሶርስ ኦፍ ኮንክሉዥን ኢዝ ናት አፓረንት አይደለም። ሶርስ ኦፍ የኮንክሉዥኑን ሶርስ አፓረንት አይደለም ማለት ነው።
የመጀመሪያው በምንድነው ብለናል? ኪ ፕሬሚሲሱን ሊቭ በማድረግ በመተው ነው ብለናል። እዚህ ጋር ያለውን ኤግዛምፕል ብናይ መርደር ሞራሊ ሮንግ ነው፣ ሶ አቦርሽንም ሞራሊ ሮንግ ነው ይለናል። መጀመሪያው ፕሬሚሲስ ምንድነው? ስለ መርደር ነው የሚያወራው። ሁለተኛው ስለ አቦርሽን ነው የሚያወራው። የመጀመሪያውን ፕሬሚሲስ ምን አደረገው? ሊቭ አውት አደረገው፣ ተው። ሁለተኛው ላይ ሌላ ሀሳብ ማውራት ጀመረ ማለት ነው ስለ አቦርሽን። አቦርሽን እና መርደር የተገናኙ የተወሰነ ድረስ የተገናኙ ናቸው። ነገር ግን አቦርሽን ሌጋሊ የሚፈቀድበት ሁኔታዎች አሉ። አንዳንድ እንትኖች ምክንያት አቦርሽን ሌጋሊ ሊፈቀድ ይችላል። መርደር ግን ሌጋሊ የሚፈቀድበት ምንም አይነት ሁኔታ የለም ማለት ነው። እና የመጀመሪያውን ፕሬሚሲስ መርደር የሚለውን ፕሬሚሲስ በመተው ሌላ አዲስ ሀሳብን አመጣና ስለ አቦርሽን ለማውራት ሞከረ ማለት ነው። ለማሳመን ሞከረ ማለት ነው። ይሄን ነው የምንለው ሊቪንግ አውት ኪ ፕሬሚሲስ ይሄ ነው። ሪስቴቲንግ ዘ ፕሬሚሲስ አስ ኮንክሉዥን የሚለውን ስናይ ደግሞ ካፒታል ፐኒሽመንት ጀስቲፋይድ ነው፣ ጀስቲፋይድ ክራይም ነው። መርደር ኤንድ ኪድናፒንግ ቢኮዝ ኢት ኢዝ ኳይት ሌጂትሜት ኤንድ አፕሮፕሪየት ዛት ሰም ቢ ፑት ዴዝ ፎር ሃቪንግ ኮሚትድ ሰች ሄትፉል እና ኢንሁማን አክት ይለናል። እና የመጀመሪያውን ፕሬሚሲሱን ምን አድርጎ አቀረበው? እንደገና ሪስቴት አድርጎ አሰ ኮንክሉዥን ያቀርበዋል ማለት ነው። ካፒታል ፐኒሽመንትን እንደገና እዚህ ጋር ካፒታል የመጨረሻ ፓኒሽመንት እንደማለት ነው። ካፒታል ፓኒሽመንት ለክራይም መርደር እና ለኪድናፒንግ ጀስቲፋይድ ነው ይለናል። ከዛ ሌጂትሜት ነው እና አፕሮፕሪየት ነው ይለናል። ዴዝ ያው ካፒታል ፐኒሽመንት ማለት ዴዝ እንደማለት ነው። በሌላ ቋንቋ ምን አደረገው? ሪስቴት አደረገው። ፕሬሚሲሱን ድጋሚ መልሶ እንደ ኮንክሉዥን ተጠቀመው ማለት ነው። ከዛ ኮምፕሌክስ ኩዌስችን እናያለን። ኮምፕሌክስ ኩዌስችን ላይ ምንድነው የሚያደርገው? አርጊወሩ ሁለት መልሶች ያሉትን አንድ ጥያቄ ይጠይቃቸዋል። ከዛ በኋላ እናንተ ያ ጥያቄ ግን እናንተ ዲስክሎዝ ማድረግ የማትፈልጉት የራሳችሁ ሚስጥር ሊሆን ይችላል። ከዛ ይጠይቃችሁና ሁለት መልስ በአንድ ጊዜ ያገኛል ማለት ነው። ለምሳሌ ሃቭ ዩ ስቶፕ ቺቲንግ ኦን ኤግዛም፣ መኮረጅ አቁመሃል ወር አቁመሻል ብሎ ይጠይቅሻል፣ ይጠይቃል። ከዛ በኋላ አው ካልክ አንድ መልስ ነው የሰጠው አይደለ? ስንት መልስ አገኘ እሱ ግን? ሁለት መልስ። አንደኛ ማቆምህን ድሮ እንትን ቺት እንደምታደርግ አውቋል። ሁለተኛ አሁን ማቆምህን ያውቀዋል ማለት ነው አይደለ? ስለዚህ ፓስት ላይ ቺት እንዳደረግ ያውቃል። እንደገና አሁን ስቶፕ እንዳደረግ ያውቃል ማለት ነው። እንደዚህ ናቸው። የኮምፕሌክስ አርጊመንት ምንድነው? ኮምፕሌክስ ኩዌስችን የሚባለው ነው። ኦብሊጅ ዘ ሊስነር ኦር ራይተር ቱ አክኖሌጅ አባውት ሰምቲንግ ስለሆነ ነገር እንዲያወጣ ምን ያደርገዋል? ኦብሊጅ ያደርገዋል ማለት ነው። ሺ ዳዝንት ዋንት ቱ አክኖሌጅ ማስታወቅ ወይም ማሳወቅ የማይፈልጉትን ነገር እንዲያሳውቁ ያደርጋል፣ ያስገድዳቸዋል ማለት ነው። ከዛ ፎልስ ዲኮቶሚ የሚለውን የምናየው። ፎልስ ዲኮቶሚ ደግሞ ፕሬሚሲስ ኦፍ አርጊመንት ፕሬዘንት ቱ አልተርኔቲቭ አስ ኢፍ ዘይ አር ጆይንትሊ ኤግዛውስቲቭ። ፎልስ ዲኮቶሚ ላይ ሁለት አልተርኔቲቭ ይቀርብላቸዋል። ከነዛ አልተርኔቲቭ ሶስተኛ አልተርኔቲቭ እንደሌለ ተደርጎ ሁለት የሆነ አልተርኔቲቭ ብቻ ይቀርብላቸዋል። ከነዛ ውስጥ ነው የምትመርጡት ማለት ነው። ለምሳሌ አይዘር ዩ ባይ ኦንሊ ኢትዮጵያን ሜድ ፕሮዳክት ኦር ዩ ዶንት ዲዘርቭ ቱ ቢ ኮልድ ሎያን ኢትዮጵያን። ሁለት አማራጭ ብቻ ቀርበልህ፣ ወይ ኢትዮጵያ ትባላለህ ወይ ኢትዮጵያዊ አትባልም ማለት ነው። ግዴታ ኢትዮጵያዊ እንድትባል ፕሮዳክቱ የምትጠቀሙ ፕሮዳክት በሙሉ የኢትዮጵያ ፕሮዳክት መሆን አለበት። ካልሆነ ቀጥታ አንተ ምንድነው ሎያል አይደለህም የሚል አይነት ሀሳብ ያቀርባል ማለት ነው። የፎልስ ዲኮቶሚ። ከዛ ሰፕሬስድ ኤቪደንስ ነው። ሰፕሬስድ ኤቪደንስ ደግሞ አርጊወር ድራው ኮንክሉዥን ባይ ኢግኖሪንግ ዘ ኪ ፕሬሚሲስ ዛት አውትዌይ ዘ ኮንክሉዥን። ኪ ፕሬሚሲሱን ኢግኖር ያደርገዋል። ይሄ ኪ ፕሬሚሲስ ምን ሊያደርግ ይችላል? ኮንክሉዥኑን የሚበልጥ አይነት ሀሳብ ያለው ሊሆን ይችላል። ይሄ ሰፕሬስድ የሚደረገው ፕሬሚሲስ እና ኢት ወርክስ ባይ ክሬቲንግ ፕሪዘምፕሽን ዛት ዘ ፕሬሚሲስ አር ቦዝ ትሩ ኤንድ ኮምፕሊት ዌን ኢንፋክት ዜይ አር ናት። ምንድነው ፕሪዘምፕሽን? ቅድም ያልነው ነው አይደለ? ፕሪዘምፕሽን የሆነ ትክክል ያልሆነ ነገር እንደ ትክክል እንደማቅረብ አይነት ሀሳብ ያለው ነው እና ምንድነው እዚህ ጋር የሚፈጠረው? ኮምፕሊትሊ ትሩ ያልሆኑ ነገሮችን እንደ ትሩ በማቅረብ ማለት ነው። ኮመን አድቨርታይዝመንቶች ላይ በአብዛኛው ሊታይ ይችላል ይሄኛው የፋላሲ ታይፕ እና
ስለ ለምሳሌ ይችን ኤግዛምፕል ብናይ ዘ ኒው RCA ዲጂታል ሲስተም ዴሊቨርድ ዲጂታል ሳተላይት ሲስተም ዴሊቨርድ ሻርፕ ቲቪ ሪሰፕሽን ፍሮም 18 ኢንች ዲሽ አንቴና ኤንድ ኢት ኮስት ኦንሊ $199 ይላል። ከዛ ዜርፎር ኢፍ ዊ ባይ ኢት ዊ ካን ኢንጆይ ኦል ቻናል ፎር ሪላቲቭሊ ስሞል ዋን ታይም ኢንቨስትመንት ይለናል ማለት ነው። ዋናው ፕሬሚሲሱን ምን አደረገ? ቅድም እንዳለው ኢግኖር አደረገ አይደለ? ኢግኖር አላደረገም? ኢግኖር አድርጓል። ከዛ በኋላ ስለምን ስለ $199 የምትለዋን ትቷት ከላይ ስላለው ነገር ስለ ዝርዝር ሀሳቡ ብቻ አወራ ማለት ነው። ዋናውን ሀሳብ ግን እዚህ ጋር ምን አደረገው? ተወው ማለት ነው የሚሆነው ማለት ነው። በቃ እንደዚህ ዋናውን ሀሳብ በመተው የሚፈጠር ሲሆን የሚሆን ነው ይሄ ታይፕ ኦፍ ፋላሲ። ከዛ ፋላሲ ኦፍ አምቢጊቲ እናያለን። ምንድነው ይሄ? ኮንክሉዥን ኦፍ አን አርጊመንት ምን ላይ ነው ዲፔንድ የሚያደርገው? ኦን አይዘር ሺፍቲንግ ኢን ሚኒንግ ኦፍ አምቢገስ ወርድ ሊሆን ይችላል ኦር ሮንግ ኢንተርፕሪቴሽን ሊሆን ይችላል። በተሳሳተ ፍቺ ሊሆን ይችላል። እንደገና በሌላ ዋና ወርድ ምን በማድረግ ነው? አምቢገስ በሆኑ ወርዶች ኦር ሚኒንጎች ሽፍት በማድረግ በመቀየር ሊሆን ይችላል ፋላሲ ኦፍ አምቢጊቲ የሚፈጠረው። ከዛ ኢኪቮኬሽን እናያለን። ኮንክሉዥኑ ዲፔንድ ኦን ሚኒንግ ኦፍ ወርድ ዊች ኢዝ ዩዝድ ኢን ቱ ዲፍረንት ሴንስ፣ ሁለት የተለያዩ ነገሮች ላይ የምንጠቀማቸው ግን አንድ አይነት ወርዶች አሉ አይደለ? ለምሳሌ እዚህ ጋር ሎው የሚለውን እንትን ማየት እንችላለን፣ ወርድ ማየት እንችላለን። ሎውን በአውቶሪቲ ሚንስ ካየ ነው፣ በገቨርንመንት ሚንስ ካየ ነው ያለው ትርጉም ሌላ ነው። እንደገና ለምሳሌ ግራቪቲ ሎው ኦፍ ግራቪቲ በሚለው ላይ የምናየው ሚኒንጉ የተለየ ሊሆን ይችላል ማለት ነው። ነገር ግን እነዚህን ሁለት የተለዩ ሚኒንጎች ያላቸውን ወርዶች እንደ አንድ አይነት በማቅረብ የሚፈጠር አይነት ኢኩቮኬሽን ፋላሲ የሚባለውን ኢኩቮኬሽን ለምሳሌ ብታዩት ኤኒ ሎው ካን ቢ ሪፒልድ ባይ ሌጂስሌቲቭ ኦቶሪቲ፣ ሁሉም ሎው በሌጂስሌቲቭ ኦቶሪቲ ነው ሪፒል የሚደረገው። በት ላው ኦፍ ግራቪቲ ኢዝ ላው አይደለም። ዜርፎር ላው ኦፍ ግራቪቲ ካን ቢ ሪፒልድ ባይ ሌጂስሌቲቭ ኦቶሪቲ ይለናል። የማይገናኙ ቃላቶች ናቸው። ከላይ የተጠቀመው ላውን እንደ ህግ እንደሚለው ነገር ነው የሚያያዘው ደግሞ ከላይ የተጠቀመው ከአውቶሪቲ ጋር ከስልጣኖች ጋር ከገቨርንመንት ከሚለው ወርድ ጋር እና የተገናኘ ነው። እዚህ ጋር ሎው ኦፍ ግራቪቲ ሲል ግን አናዘር ሚኒንግ ነው ያለው፣ ሌላ የተለየ ሚኒንግ ነው ያለው። ይህን እነዚህን ሁለት ሚኒንጎች እንደ አንድ አይነት ትርጉም እንዳላቸው አድርጎ አቀረበ ማለት ነው። ከዛ አንፊቦሊ እናየዋለን። አንፊቦሊ ደግሞ አርጊው ድራው ኮንክሉዥን ዲፔንዲንግ ኦን ሚስ ኢንተርፕሪትድ ስቴትመንት። እዚህ ጋር ደግሞ ሚስ ኢንተርፕሪት የሚደረገው ሆል ስቴትመንቱ ነው ማለት ነው። ከዛ ኦሪጂናል ስቴትመንት አሰርትድ ባይ ሰምዋን ምን ይደረጋል? ሚስ ኢንተርፕሪት ይደረጋል ኦሪጂናል ስቴትመንቱ። እና አምቢጉቲ ዩዥዋሊ አራይዝ ፍሮም አንደኛ ግራመር ውስጥ ባለ ሚስቴክ ሊሆን ይችላል፣ በፓንክቹዌሽን ሊሆን ይችላል፣ ሚሲንግ ለምሳሌ ኮማ ባለመኖር ምናምን ሊሆን ይችላል፣ ዳንግሊንግ ሞዲፋየር ኦር አምቢጉስ የሆነ አንቲሴዳንት ፕሮናውን በመኖር ምክንያት የሆነ ስቴትመንት አምቢጊየስ ሊሆን ይችላል ማለት ነው። ሶ ዘ ስቴትመንት ሜይ ቢ አንደርስቱድ ኢን ሁለት ክሊርሊ ዲስቲንጉሽብል ወይ ልንረዳው እንችላለን ማለት ነው። ለምሳሌ ይህን ኤግዛምፕል ብታዩት ጆን ቶልድ ሄንሪ ዛት ሂ ሃድ ሜድ ሚስቴክ ስህተት እንደሰራ ጆን ለሄንሪ ነግሮታል። ሶ ኢት ፎሎውስ ዛት ጆን ሃዝ አትሊስት ኮሬጅ ቱ አድሚት ሂዝ ኦን ሚስቴክ። እዚህ ጋር ግን ጆን ለሄንሪ ሚስቴክ እንደሰራ የነገረው እንደዚህ ኮሬጅ እንዳለው እንዲያውቅ አይደለም። ምን በማድረግ ነው? እዚህ ጋር ሚስ ኢንተርፕሪት ተደረገ ስቴትመንቱ። ቀጥታ ጆን ለሄንሪ ይሄን ነገር የነገረው እንዲለው አይደለም፣ ኮሬጅ ያለው ነው፣ ስህተቱን የሚቀበል ነው ምናምን ለማለት ሳይሆን ምናልባት ስህተት በመስራቱ ይሄን ሚስቴክ በመስራቱ እየኮራም ሊሆን ይችላል። ጆን እየኮራ እንደሆነ ሊያሳውቀውም ሊሆን ይችላል። እንደገና እንደተሳሳተና እንደተጸጸተም ሊሆን ይችላል። ነገር ግን ሚስ ኢንተርፕሪት አደረገው ማለት ነው። የጆንን ሀሳብ ሚስ ኢንተርፕሪት አድርጎ ይሄ አርጊወር ኮንክሉዥን እንትን አደረገ ማለት ነው። እና ዲፍረንሳቸውን እናያለን አምፊቦሊ እና ኢኩቮኬሽን መካከል ያለውን። ኢኩቮኬሽን ምንድን ነው? ዲው ቱ አምቢጊቲ ነው፣ ዲው ቱ አምቢገስ ወርዶች ነው። አምፊቦሊ ላይ ግን በወርድ አይደለም አምቢጊቲ ያለ በት ኢትስ ናት አባውት ዘ ወርድ ዘ ሆል ስቴትመንቱ ነው። እዚህ ጋር አምፊቦሊ ላይ ሚስ ኢንተርፕሬት የሚደረገው። ኢኩቮኬሽን ላይ ግን ወርዱ ብቻ ነው፣ ስቴትመንቱ ሳይሆን ወርዱ ቃሉ ብቻ ነው ኢኩቮኬሽን ላይ
አምቢገስ የሚሆነው ማለት ነው። እና ኢኩቪኬሽን ኢንቮልቭስ ሚስቴክ ሜድ ባይ ዘ አርጊወር ዌን ሂ ኮንስትራክት ዘ አርጊመንት while amphibole involves mistake made by arguer in interpreting ambiguous statement made by someone else። እዚህ ጋር ኢኩቪኬሽን ላይ ራሱ ሰውዬ ኮንስትራክት ሲያደርግ ነው። አርጊመንቱን ኮንስትራክት ሲያደርግ ወርዱ ላይ ምን የሚያደርገው ሚስ ኢንተርፕሪት የሚያደርገው ማለት ነው። ኋይል አምፊቦሊ ላይ ግን ሌላ ሰው የሰራው ስቴትመንትን ነው የምንጠቀመው። ሌላ ሰው የሰራውን ስቴትመንት ሚስ ኢንተርፕሪት የሚደረገው የሚሆነው ማለት ነውና ፋላሲ ኦፍ ግራማቲካል አናሎጂ እናያለን። ይሄ ግራማቲካል አናሎጂ ከሚለው ወርድ እንደምንረዳው ስለ ሲሚላሪቲ ነው አይደለም ያወራለን። ግራማቲካሊ ሲሚላር የሆኑ ሁለት አርጊመንቶችን የሌላ ሰው አርጊመንቶችን በመጠቀም እንትን የሚሰራ አይነት ነውና ኢት ኢንክሉድስ ኮምፖዚሽን እና ዲቪዥንን ኢንክሉድ ያደርጋል። የመጀመሪያው ኮምፖዚሽን ነው። ኮምፖዚሽን ምንድነው? ኮንክሉዥን ዲፔንድ ኦን ኢሮነስ ትራንስፈር ኦፍ አትሪቢዩት ቱ ፍሮም ፓርት ቱ ሆል። ከሆነ ሰምቲንግ ፓርት ከሆነ ነገር ከትንሽ ነገር ወደ ሆሉ ምንን ትራንስፈር በማድረግ ነው? አትሪቢዩቱን ትራንስፈር በማድረግ የሚፈጠር ነው። ለምሳሌ ኢች አተም ኢን ዚስ ፒስ ኦፍ ቾክ፣ እዚህ ቾክ ውስጥ ያሉት እያንዳንዱ አተም ኢንቪንሲብል ነው። ሶ ቾኩ ራሱም ኢንቪንሲብል ነው ብላ ምናደርጋለን? ጀነራላይዝ እናደርጋለን ማለት ነው። ኦርስ ለምሳሌ ሶዲየምና ክሎሪን ሳልትን ፎርም የሚያደርጉት የሳልት ኮምፖነንቶች ሶዲየም እና ክሎሪን ናቸው። ኦልሶ ሶዲየም ኤንድ ክሎሪን ብቻቸውን ብናገኛቸው ደግሞ ኦልሶ ዴድሊ ፖይዝነስ ናቸው። ነገር ግን ሳልት ዴድሊ ፖይዝነስ ነው ማለት አይደለም። በዚህ ፋላሲ አይነት አንጻር ከሄድን ግን ሳልትን ኦልሶ ፖይዝነስ ነው ብሎ ከፓርቱ ሶዲየም እና ክሎሪን የሳልት ፓርት ናቸው አይደለ? ሶ ሳልትም ራሱ ፖይዝነስ ነው ብሎ ነው የሚያቀርብልን። but if the transference of attribute from part to whole is legitimate ከሆነ ፋላሲ ላይኖር ይችላል። ለምሳሌ ኤቭሪ አተም ኢን ዲስ ፒስ ኦፍ ቾክ ማስ አላቸው ቢል ቾኩም ደግሞ ኦልሶ ማስ አለው ቢል ይሄ ሌጂትሜት ነው። ምክንያቱም እያንዳንዱ ነገር ማስ ስለሚኖረው ማለት ነው። ነገር ግን እዚህ ጋር አተሙ ኢንቪንሲብል ስለሆነ ቾኩም ኢንቪንሲብል ነው ማለት አይደለም። ሶዲየም እና ክሎሪን ፖይዝነስ ስለሆኑ ሳልቶም ኦልሶ ፖይዝነስ ይሆናል ማለትም አይሆንም ማለት ነውና የመጨረሻውን ስናይ ዲቪዥን ነው። ዲቪዥን ምንድነው? ኮንክሉዥን ዲፔንዲንግ ኦን ኢሮነስ ትራንስፈር ፍሮም ቀደም ምን ነበር? ከፓርት ቱ ሆል ነው ያለው። አሁን ደግሞ ከሆሉ ከዋናው ነገር ወደ ፓርት ነው ትራንስፈር የሚሆነው ይሄ አትሪቢዩት እና አን ኢሊጂትሜት ትራንስፈር ኦፍ አትሪቢዩት ፍሮም ሆል ቱ ፓርት ነው። ኤግዛምፕል ብናይ ሳልት ነን ፖይዝነስ ኮምፓውንድ ስለሆነ ውስጡ ላይ ያሉት ሶዲየም እና ክሎሪንም ነን ፖይዝነስ ናቸው ማለት ነው ይለናል። ነገር ግን እንደዚህ ነው አይደለም። ሶዲየም እና ክሎሪን በጣም ፖይዝነስ ናቸው። እዚህ ጋር ሳልት ነን ፖይዝነስ መሆኑ ግን ሶዲየም እና ክሎሪን ነን ፖይዝነስ መሆናቸውን የሚያረጋግጥልን አይደለም። እዚህ ጋር ምን እያደረገ ነው? ሳልት ሆል ነው። እነዚህ ሶዲየም እና ክሎሪን ደግሞ ፓርት ናቸው። ከሆሉ ወደ ፓርቱ አትሪቢዩትን ትራንስፈር አደረገ እንላለን እና በትዌን ትራንስፈር ኦፍ አትሪቢዩት እዚህ ጋርም ሌጂትሜት በሚሆን ሰዓት ምንድነው ፋላሲ ኮሚት ሆነ አንልም ማለት ነው። ኤግዛምፕል ብናይ ዚስ ፒስ ኦፍ ቾክ ሃዝ ማስ፣ ቾኩ ማስ አለው። ኦልሶ ሶዲየም እና ምንድነው አተሞቹም ማስ ይኖራቸዋል እንላለን ማለት ነው። ምክንያቱም ሁሉም ነገር ማስ ስለሚኖረው ማለት ነው። ይሄ ሌጂትሜት ስለሆነ ፋላሲ አይሆንም ማለት ነውና ቱ ዲስቲንጉሽ ኮምፖዚሽን ፍሮም ሃስቲ ጀነራላይዜሽን፣ ኮምፖዚሽን እና ሃስቲ ጀነራላይዜሽን ቀደም እንትንን ጀነራላይዝ ማድረግ ነው የሆነን ነገር ያልነውንና ኮምፖዚሽንን ዲስቲንጉሽ ለማድረግ ምንድነው የምናደርገው? መጀመሪያ ኤግዛማይን እናደርጋለን ኮንክሉዥኑን፣ የአርጊመንቱን ኮንክሉዥን ኤግዛማይን እናደርጋለን። ኢፍ ዘ ኮንክሉዥን ኦፍ ዘ አርጊመንት ኢዝ ጀነራል ስቴትመንት፣ ይሄ ጀነራል ስቴትመንት ከሆነ ሃስቲ ጀነራላይዜሽን ነው። ኮንክሉዥኑ ጀነራል ስቴትመንት ከሆነ ኢፍ ዘ ኮንክሉዥን ኢዝ ክላስ ስቴትመንት ከሆነ ግን ኮምፖዚሽን ነው። ኮምፖዚሽን ላይ ምንድነው? ክላስ ስቴትመንት ነው ኮንክሉድ የሚደረገው። ሃስቲ ጀነራላይዜሽን ደግሞ ጀነራል የሆነን ስቴትመንት ነው ኮንክሉድ የምናደርገው ማለት ነው። ከዛ ቱ ዲስቲንጉሽ ቢትዊን ዲቪዥን እና አሲደንት ደግሞ ኤግዛማይን ፕሬሚሲሱን ነው። እዚህ ጋር እንደ ቀድሞ ኮንክሉዥንን ሳይሆን ፕሬሚሲሱን ነው ኤግዛማይን የምናደርገው። ኢፍ ዘ ፕሬሚሲስ ኮንቴን ጀነራል ስቴትመንት ከሆነ አሲደንት ሲሆን፣ ኢፍ ዘ ፕሬሚሲስ ኮንቴን ደግሞ ክላስ ስቴትመንት ከሆነ ዲቪዥን ይሆናል ማለት ነው።
የዩኒቱ መጨረሻ ነው መሰለኝ። ቴንኪው ስለተከታተላችሁኝ እንደተለመደው በጣም በጣም አድርጌ አመሰግናችኋለሁ። ሀሳብ አስተያየት ካላችሁ አሁንም ያልገባችሁ ፓርት ካለ ድጋሚ እንድሰራላችሁ የምትፈልጉት ፓርት ካለ ይሄ ነው ብላችሁ ኮመንት ሴክሽን ላይ ብትጽፉልኝ ድጋሚ እሰራላችኋለሁ፣ አስተካክላለሁኝ። ማስተካከለው ነገር ካለም ብትነግሩኝ አሪፍ ነው ማለት ነው። እንደተለመደው ሰብስክራይብ፣ ላይክ፣ ሼር እንዳይረሳ። ወደ ቴሌግራም ቻናላችን መቀላቀላችሁም እንዳይረሳ። ለፍሬንዶቻችሁ ሼር ማድረጋችሁ እንዳይረሳ ማለት ነው። ለቤተሰቦች አዲስ ከሆናችሁ የተለያዩ መረጃዎች የሚጠቅሟችሁን መረጃዎች ስለምለቅ ሰብስክራይብ ማድረጋችሁ እንዳይረሳ። በድጋሚ እንድንገናኝ አብራችሁኝ ስለቆያችሁ በጣም በጣም አድርጌ አመሰግናለሁ። በቀጣይ ደግሞ ቀጣዩን ዩኒት እና ሌሎችንም ነገሮች የምሰራ ይሆናል። አብራችሁኝ ስለቆያችሁ በድጋሚ በጣም በጣም አድርጌ አመሰግናለሁ። ይመቻችሁ።